ወንድሙ ጠፍቶበት በጣም የተጨነቀው መድብል ብሩክ የት እንዳለ እንዲሁም በምን ሁኔታ ውስጥ እንዳለ አውቋል። ዝና ግደሉት፣ ሞት ይገባዋል የሚል ፍርድ ለነ ካሌብ ተናግሯል። ከሳምንት በፊት ስልኩም ክፍት እንደሆነ እንዲሁም ደግሞ ሞገስ ጥበቃ ያዘጋጀው ሰውዬ ንብረቱ እንደሚመለስ ስለነገረው ከባለቤቱ ከሉላ ጋር ወደ እሱ ጋር ሄደው ነበረ። ድንገት ለሞገስ ስልክ ተደወለለት። ያም መድብል ነበረ። ባለቤቱ እንድትቀርና ትፈርማላችሁ፣ አትቸኩል፣ ፈርማችሁ ትሄዳላችሁ ሲለው እኔ ቸኩያለሁ፣ መድብል ደውሎልኛል ብሎ ወደ መድብል ጋር ለመሄድ ያሰበው ሞገስም ከመድብል ጋር ተገናኝቷል። ሉላ ትፈርም፣ የቀረውን እኔ ጨርሰዋለሁ አለ ጠበቃው። በዚያም መሰረት ሉላን ደግሞ መኪና ውስጥ ስለሆነ ወረቀቱ ያለው ነይ እንሄድና እዛ ትፈርሚያለሽ ይላታል። ቀጥታ ግን ገዛ ቤቷ መኝታ ክላስ ይዟት ገብቶ ሴትነቷን ሊጠቀምባት ፈልጓል። አንተ ወራዳ ለምን ምን ልታደርግ እንደዚህ ሀሳብክ ስትል ለሱ የማይሆን ምላሽ ለጠበቃው መልሳለታል። ንብረታችሁ እንዲመለስላችሁ ትፈልጋላችሁ አይደለም? ስለዚህ ቀላል ነገር መፈጸም ምን አስፈራሽ? ሞገስን ትወጂዋለሽ ወይ? እሱስ ይወድሻል ወይ የሚል ጥያቄ ጠየቃት። አዎ እወደዋለሁ፣ እስካሁንም እስከ ድህነቱ ነው የወደድኩት ስትል ለጠበቃው መለሰችለት። ካሌብ ያሉበትን አካባቢ ከበን በቃ እንደምንም ተፋልመን ወንድሜ ያለበትን ቦታ ማወቅ አለብኝ ሲል ቢነግረውም ሞገስ ፈርቶ ለፖሊስ ማሳወቅ አይሻለንም ወይ ሲል ቢጠይቀው ደግሞ መጀመሪያ እኛ ያለበትን እንወቅና ምሳሌን እንድትጠፋ ወይንም ምሳሌን ያዳንልኝ ጓደኛለ ለሱ አማክሬዋለሁ፣ እሱ ያግዘናል፣ ከሱ ጋር ሄደን ፊት ለፊት መፋለም አለብን አለ። ብሩክን ደብድበውታል። በጣም ተጎድቷል፣ ተዘርሯል። ወይዘሮ ማህሌትም ተጎድተሃል አለችው። ያበበ ደበሳሌ ዳበስ ዳበስ እያደረገች ጉንጩን ከረፈፍ እኔ እኮ በ7 ትውልድ ዘሬ ላይ ያልተፈጸመ ድርጊት ነው በእኔ ላይ የተደረገብኝ። የት ነበርሽ? ያችን ከረፈፍ ልጅ ኢፍራታን አንጭልኝና ነው ያን ጊዜ እኔና አንቺ የምናወራው። እሷን በእጄ ካላስገባሽ አንቺም በህይወት እንደማትኖሪ ልንገርሽ ብሎ ለማህሌት ሲነግራት ማህሌት በጣም ተርባተባታይ። ምክንያቱም መድብል የለም ብላ እሱ የሞተ እንዲሁም የተደበደበ መስዋዕት ዝና ወደ እሷ ቤት እንዲሄድ እያደረገችው ኢፍራታ ስለሆነች ኢፍራታን ደግሞ አግኝቶ መግደል ይፈልጋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ምሳሌ ድራማ ክፍል 97 ብሩክ ምን ውስጥ እንዳለ ምን ሁኔታ ውስጥ እንዳለ በምን ሁኔታ ውስጥ እንዳለ ታውቋል። በጣም ተጎድቷል። ልጅ አባቴ ይመጣል እያለች እየጓጓች ነው። ቪዲዮ ተላከለት ለወንድሙ አየው። በጣም ደነገጠ። ያ ቪዲዮ ደግሞ የላከለት ለሱ እሱ እንዲያውቅና የወንድምነት ግዴታውን ደግሞ እንዲጠነቀቅ ነው። ቅድስትም የምትወደው ልጅ ብሩክዬ ይመጣል እያለ ብትጠብቅም አልመጣም። በጣም ደነገጠ። ያንን ሀሳብ ማማከር ያለበት ከአንድ ሞገስ ጋርና እንዲሁም ምሳሌን ከአስመለጠው ልጅ ጋር ነበረ። ሄደው መጋፈጥና ብሩክ ያለበትን ሁኔታ ማወቅ ይፈልጋል። ወንድሜ እኔ እኮ ተስፋ አልቆረኩም፣ በምን ውስጥ ሁኔታ ውስጥ ይሆን ያለው ብሏል። ግን ትክክለኛ መረጃውን ደግሞ ልኮለታል። ያሰራቸው እንዲሁም የታገተው ልጅ ብሩክን ምን ውስጥ ሁኔታ ውስጥ እንዳለ ቪዲዮ ነው ለወንድሙ ተላከለት። ወንድሙ በጣም ተናዷል። ዝናም እኔ ወንድ ማን ነው የሚያሸንፈኝ ያለው ታስሮ ቢገረፍም ነገ ላይ ተዝሶጣ ምን እንደሚገጥምህ አታውቅም፣ ብዙም ባትደሰት መልካም ነው ብሎ ለመድብል ነግሮት ነበረ። መድብልም ትንሽ ስህተት ሰርቶ ስልኩን ጥሎለት ሄዳ። በዛ በስልክ ደግሞ እንደታገተ እንደተደበደበ ብዙ ችግር እንደደረሰባት ለአጋቾቹ ለነ ካሌብ ደውሎ ነግሯል።
ካሌብና ዝና የአበበ ደበሳ ላይ እየተደዋወሉ ነው። ትልቁ ችግራቸው ያንን ብሩክን ማጥፋት ወይም መግደል ነው። ሌላኛው ደላላ ተብዬው ቅድስትን እወድሻለሁ የምን ጥያቄ ሲጠይቃት እኔ በጣም የምወደውና የማፈቅረው ሰው አለ፣ በህይወት እንኳን ባይኖር እኔ ከሱ ሌላ ወንድ ፍንክች አለ ቅድስትዬ። እንደዛ ስትለው ደግሞ ቀጥታ ወደ ዳጣዬ ጋር ይሄዳል። ዳጣዬ እያለ ከእሷ ጋር ሲጫወት ምንድነው እንደሚያቅለሰልስ ስትል ነግረዋለች። ትወጂኛለሽ አይደለም ምናምን ሲላት ደግሞ የቤት ሰራተኛዋንም የቅድስት ሲያነሳባት አንተ ተወዳት ነበር እንዴ ምናምን አለችው፣ እሷ ማለት ነው። ከዛ ወደ እሷ ጠጋ ሲል እሷ በጣም ተናደደች እና ሰላም ስላረገዘች በዳጣ ድራማ ላይ ለሰላም ደግሞ ልጅ አባት ነኝ ባል እኔ ገንዘብ እከፍልሃለሁ እያለች ወደ እሱ ነገሩን እንግዲህ እያስተላለፈች ነው። ሉላ በጣም ጠንካራ ጎበዝ፣ የወደድኩት ከነ ድህነቱ ነው። ከመጀመሪያውም አንተ ምን አይነት ባለጌ ስድ ሰው ነህ? ምን ብለህ ነው እዚህ ድረስ ይዘኸኝ የመጣኸው? ከሱስ ጋር ምንድን ነው እንደዚህ ነገር ያወራኸው? መጀመሪያ ለምን በስርዓት አትሰራም ብለዋለች። እጇን ጥርቅም አድርጎ እንዲች የመሰለች ቆንጅዬ ሚስት በዚች ምድር ላይ ከአንቺ ሌላ አይቼ አላቅም እያለ እያሞጋገሳት ነበር። ወደ ጉዳይ ወይም ወደ መጣንበት ስራችን እንድታጠናቀቅልን ምን ያህል ነው እንደዚህ ወይንስ ለምንድን ነው እንደዚህ እኔን የምታሞግሰኝ ብላ ወስተር ብላበት ነበር። የሉላ ስህተት ነይ እንሂድ ሲላት መኪና ውስጥ ነው ወረቀቱ ሲላት ምንም ሳትግደረደር ወይንም ምንም ጥያቄ ነገር ሳታቀርብ ለምን መግደርደር ሳይሆን ሳትጠረጥር ቀጥታ ሄደች። ምክንያቱም አስተያየቱ፣ እጇን አጨባበጡ፣ ጥያቄ አጠያየቁ ለየት ያለ ነበረ። ምንም ቢሆን ስራ የሚሰራው ወይም ፍርድ በቢሮ ነው እንጂ ወይም በስራ ቦታ ነው እንጂ በመኪና ውስጥ ወይም በክላስ አይደለም። ስለዚህ እሺ ብለሽኝ ምን ችግር አለ ብሎ ነው ለሉላ ነገራት። ሉላ ደግሞ ፈጽሞ እንዲህ አይነት ነገር እንደማይሆንና ስራህን ደግሞ ከሰራህ በአግባብ ስራ ያለበለዚያ የምታስበው ነገር ውርደት ነው የሚከተል ብለዋለች። ሞገስ ተደውሎለት ወደ መድብል እየሄደው ለዳጣ ደውሎላታል። ዳጣ ምነው ጠፋሽ አንቺ በሰላም ነው ብሏታል። ሞግዬ እንዴት ነው ብላ እሷም አሞጋግሰዋለች። ዝና ሲሞት ነው እኔ ወደ እናንተ የምመጣው ወይንም ዝና ሲሞት ነው እኔን የምታገኙኝ፣ እሱ ካልሞተ እኔን ይገለኛል ብላ ስትነግረው እሱ ደግሞ በጣም ስቆባታል። አሁን ወደ እነሱ ወደ ብሩክ ጋር እንደሚሄድና ከበው ደግሞ እነሱም እንደሚታገሉ አትመጭም ወይ አትታገይም ወይ እያለ ለዳጣ እየነገራት ነው። እኔ እሱ ሲሞት አለሁ፣ እሱ ካልሞተ ግን ይገለኛል፣ አልመጣም ብላ ለሞገስ መልሳለታለች። ያችን ሉላን ደግሞ እየታገላት ነው፣ በጣም እየታገላት ነው። ከፍ ዝቅ አድርጋ ተናግረዋለች። ሌላኛዋ ምሳሌ ስለ አባቷ እያሰበች እንዲሁም ደግሞ እኔ ለወደፊት እናትሽ እሆናለሁ እያለቻት ልጅቷን እየነገረቻት ነው። ለእኔ እናቴ ከሆነሽ ለአባቴ ሚስት ነሽ ማለት ነው አለቻት። አዎ ነኝ ስትልም ደግሞ ልጅቷ በጣም አለቀሰች። ምክንያቱም እናቷ የወለደቻት ስለሌለች በድራማው ላይ አባዬ ሚስት ሊያገባ ነው ብላ ያ ነገር ትንሽ አበሳጭቷታል። ዝናም ስልክ ደውሎ የመጨረሻ ውሳኔውን ተናግሯል። ይገደል፣ መጥፋት አለባቸው፣ መገደል አለባቸው፣ እኔ ተዋርጄ ብሎ ተናግሯል። ለማህሌትም እንደገና ደውሎ ምን ላይ ደረስሽ ብሎ አስጠንቅቋታል። ኢፍራታን እንደዚህ እኔን አበላሽታኝ እሱ ሞቷል፣ የለም ናብላኝ የቤቷ ድረስ ወስዳኝ እኔን እንደዛ እንድደበደብ አድርጋኛለች። አንደኛዋ ጥላት እሷ ስለሆነች እሷን ደግሞ እኔ መግደል አለብኝ ብሎ በእሷ ላይ ወስኖ አምጾባታል። ይሄ የኢፍራታ ለመገኘት ለወይዘሮ ማህሌትም ስጋት ነው። ወይዘሮ ማህሌትም ተፈላጊ ናት። ምክንያቱም ዝና እያመነጫጨቃት ነው። ጓደኛሽ ናት አምጫት፣ ከዛ እኔና አንቺ እናወራለን ምንም እንደ በፊቱ ሰላም እንፈጥራለን ብሏታል። ግን ያለበለዚያ ኢፍራታ እኔን ህይወትን አመሰቃቅላ እኔ እንደዚህ እንድጎዳ አድርጋኝ እሷ በሰላም አትኖርም። እሱ ያም የታገተው መገደል አለበት፣ ሌሎቹ መገደል አለባቸው እያለ ከካሌብ ጋር እያወራ ነው። ሌላው ደግሞ ምሳሌን ያስጠፋት ልጅ
እሱም አብሮዋቸው እንግዲህ ወደ ፍልሚያው ወደ ብሩክ አለበት ቦታ ታውቋል። ወደዛ ቦታ ተከትሏቸው እንደሚሄድ መድብል ተናግሯል። በመጨረሻ ለብሩክ ይደርሱለት ይሆን ወይ? መድብል ደርሼ ተጋፍጬ ምሳሌን ያተረፈልኝ ልጅ እሱም አብሮኝ ይሆናል፣ ወደ ቦታው መሄድ አለብኝ ብሎ ወስኗል። በእውነት ዝና እያለው ይሳካለት ይሆን ወይ? መድብልስ ደርሶ ለወንድሙ የወንድሙን ህይወት እያተርፍለት ይሆን የሚለውን በቀጣይ ክፍል እናያለን። ቤተሰብ ባይ ባይ።